ረን በፕሬዝዳንትነት ለአንድ ዓመት የመሩት ሌፍትናንት ጀነራል ታደሰ ወረደ ከሚያዝያ 1 ቀን 2018 ዓ.ም ጀምሮ አስተዳደሩን ለተጨማሪ አንድ ዓመት እንዲመሩ በጠቅላይ ሚኒስትር አብይ አህመድ ስልጣናቸው ተራዝሟል። ይህንን ተከትሎ የፕሪቶሪያ ዘላቂ ግጭት የማቆም ስምምነት ፈራሚ የሆነው ግን ህጋዊ ሰውነቱ በብሔራዊ ምርጫ ቦርድ የተሰረዘው ህወሓት የኢትዮጵያ መንግስት እየፈጸማቸው የቆዩ ያላቸውን ስምምነቱን የመጣስ ተግባራትን በመቀጠል ከስምምነቱ በፊት በነበሩ ባላቸው ህጎች ስምምነቱን ሙሉ በሙሉ ጥሶ ጊዜያዊ አስተዳደሩን አራዝሟል ሲል ገልጿል። ህወሓት የሁለቱም ፈራሚ አካላት ውይይት ያልተደረገበት ያለው ይህ ውሳኔ ከእውቅናው ውጪ የተላለፈና የፌዴራሉ መንግስት የተናጠል ውሳኔ ስለመሆኑ ሚያዝያ 1 ቀን 2018 ዓ.ም ባወጣው መግለጫ ጠቅሷል። ቅድሚያ ለሰብአዊ መብቶች በኢትዮጵያ የተባለው ሀገር በቀል የሲቪክ ድርጅት የህዝብ ግንኙነት ኃላፊና የህግ ባለሙያ የሆኑት አቶ መብርሄ ብርሃነ ከህወሓት መግለጫ ተነስተው ስራው በስምምነቱ መሰረት እየቀጠለ አይደለም የሚል እንድምታ ያለው ተደርጎ ሊወሰድ ይችላል ብለዋል። ምርጫም የለም ይደረጋል ተብሎ ነበር። እስካሁን ግን ምንም እንቅስቃሴ ስለሌለ ምንም ነገር የለም። ዞሮ ስምምነቱ አለ የሚባል ከሆነ በስምምነቱ መሰረት ነው መቀጠል ያለበት የሚል እምነት አለ። ያው ምርጫ እስኪደረግ ድረስ ጊዜያዊ አስተዳደር እንደሚቆም ነው የተስማሙት ሁለቱ ተስማሚ አካላትና ከዛ አንጻር ዩኒላተራሊ የተደረገ ይመስለኛል። አሁን በመጀመሪያው በነበረው አቶ ጌታቸው ነበረ ማለት ነው። ከዛ በኋላ የአሁኑ ጀነራል መጡ ማለት ነው። ሁለተኛው ላይም በተመሳሳይ የእነሱ ይሁንታ ነበረው። አሁን በሶስተኛው ላይ ግን እነሱ ምንም ኢንቮልቭ አላደረግንም የሚል ነገር ነው ያለው። ስለዚህ እንግዲህ በስምምነት መሰረት እየቀጠለ አይደለም የሚል አንድምታ ያለው ይመስለኛል። ብሔራዊ ባይቶ አባይ ትግራይ ባይቶና ውሳኔው ከባድ የህግ የፖለቲካና የህገ መንግስታዊ ስጋቶችን ያስነሳል በማለት ተቀባይነት ያለው ወይም በፖለቲካ ህጋዊ እንደሆነ ተደርጎ ሊወሰድ የማይችል ሲል የፌዴራሉን መንግስት ውሳኔ አጣጥሏል። ትግራይ የጊዜያዊ አስተዳደሩን ማራዘም ለመቀበል ምንም አይነት አስገዳጅ የህግ ግዴታ የለባትም ያለው ባይቶና ክልሉ በዚህ እርምጃ የተገደበ ሊሆን እንደማይችል ገልጿል። አቶ መብርሄ ህወሓት ሌፍትናንት ጀነራል ታደሰ ወረደ በመጀመሪያው ሹመታቸው አምኖባቸው ያቀረበባቸው በመሆኑ አሁን የአስተዳደሩን መራዘም የተናጠል ውሳኔ ነው ቢለውም ያለውን ተጨባጭ ሁኔታ ይቀይራል የሚል ግምት ግን እንደሌላቸው ገልጸዋል። አሁን ያለው ጊዜ አስተዳደሩ የሚመራው አይ ቲንክ ቲፒኤልኤፍ ጀነራል ታደሰ ይሁንልን በሚል ነበር። አሁን ለዛ ይመስለኛል ሙሉ በሙሉ ሪጀክት ላለማድረግ እና ከዛ አንጻር አይ ቲንክ ያን ያህል በተግባር ላይ የሚለውጠው ነገር ላይኖር ይችላል። ኦልሬዲ በትግራይ ክልልም አይተህ እንደሆነ የተለያዩ የወረዳ ምክር ቤቶች እየተሰበሰቡ እኛ ወደ 2013 ምርጫ ነው የተመለስነው፣ ፕሪቶሪያ ስምምነት ስለፈረሰ ምርጫው ይመለስልን የሚል በተለያዩ ወረዳዎች እንግዲህ ይሄንንም ዝም ብሎ ወረዳዎች ራሳቸው ናቸው የሚያደርጉት የሚል ግምት የለም። ከክልሉ በወረደላቸው ትዕዛዝ የሚመስል ነገር አለው። ዝም ብሎ አይደረግም እንደዚህና ከዚህ በፊት ጀነራል ታደሰ ስለሆነ በስልጣን ላይ የነበሩት አሁን እሳቸው ስለሆነ የቀጠሉት ያን ያህል በተግባር ለውጥ ላያመጣ ይችላል የሚል ግምት ነው ያለው ማለት ነው። ከውጤት አንጻር ማለት ነው ካየነው። ዶቼ ቬለ በዚህ የጊዜያዊ አስተዳደሩ ፕሬዝዳንት የስራ ጊዜ መራዘም ዙሪያ ያነጋገራቸው የትንሣኤ ሰባ እንደርታ ፓርቲ ሊቀመንበር አቶ ከበደ አሰፋ እርምጃው ከፌዴራል መንግስቱ የሚጠበቅ አለመሆኑንና እንዳሳዘናቸው ገልጸው ነበር። ህጋዊ ህልውናውን ያጣ ያሉት ህወሓት ያቀረበውን ፕሬዝዳንት የስልጣን ዘመን ማራዘም የፌዴራል መንግስቱን ግዴለሽነትና ኃላፊነት የጎደለው ተግባር ያመለክታል ሲሉ አጥብቀው ተችተዋል። ለዲደብሊው ሰለሞን ሙጬ ነኝ ከአዲስ አበባ። ወደ ተከታዩ ዘገባ ተሸጋግረናል። በአማራ ክልል በጤና ባለሙያዎች ላይ የሚፈጸመው ግድያ፣ እገታና ዛቻ ተባብሰው መቀጠሉን ተከትሎ ባለሙያዎቹ ከምንጊዜም በላይ ለደህንነታቸው ስጋት እንደገባቸውና የስራ ዋስትና እንዲያጡ የማጣታቸውን የጤና ባለሙያዎች ማህበር አስታውቋል። ማህበሩ ይህን ያስታወቀው ሰሞኑን በሰሜን ጎጃም ዞን ሜጫ ወረዳ የ3 ባለሙያዎች ህይወት ማለፉንና በደባርቅ ሆስፒታል ሰራተኞች ላይ የተፈጸመውን እገታ ተከትሎ ነው። የጤና ሚኒስቴርና የክልሉ ጤና ቢሮ ባለሙያዎችም ለባለሙያዎች ጥበቃ እንዲያደርጉ ጥሪ አቅርበዋል። ኢሳያስ ገላው በአማራ ክልል የሚገኙ የጤና ባለሙያዎች ከምንጊዜውም በላይ ለደህንነታቸው ስጋት እንደገባቸውና በስራ ላይ ዋስትና እንደሌላቸው የክልሉ ጤና ባለሙያዎች ማህበር ገለጸ። ማህበሩ ይህንን ያለው በባለሙያዎች ላይ የሚፈጸመው ግድያ፣ ዛቻና እገታ ተባብሶ መቀጠሉን ተከትሎ ነው። በባለፈው መጋቢት 24 ቀን 2018 ዓ.ም በሰሜን ጎጃም ዞን ሜጫ ወረዳ ውስጥ 3 የጤና ባለሙያዎች መገደላቸውን ስሙ እንዳይጠቀስ የፈለገ በአካባቢው የሚኖር አንድ የጤና ባለሙያም ለዶቼ ቬለ ገልጿል። ከስራ ቦታቸው ሕክምና አገልግሎት ሰጡ ብለው
ምሽት ሲመለሱ ነው እንደዛ አይነት ነገር የገጠመው። የኛ ልጆች ናቸው ላይ ተይዘው በበነገጠው ነው እኛም ያገኘናቸው ሙተው ጉድኒ የሚባል ቦታ ሁሉም አቶስታና ጤና ጣቢያ ነው የሚሰሩት። ምክንያት ማን አጥንቷቸው እንደተደረጉ ባናውቅ እዛ ጋ ነው ያገኘናቸው መጋቢት 24 ማለት ነው። በተመሳሳይም በያዝነው ሳምንት ማክሰኞ ዕለት ከጎንደር ወደ ደባርቅ ሆስፒታል መድኃኒት በጫነ አምቡላንስ መኪና ሲጓዙ የነበሩ 2 የጤና ባለሙያዎችና አሽከርካሪው ታግተው በአጋቾቹ ብር እየተጠየቀባቸው መሆኑን በደባርቅ ሆስፒታል የሚሰሩ የሕክምና ባለሙያ ይናገራሉ። አንዱ አዲስ የተመደበ ጽንስና ማህፀን ስፔሻሊስት ሐኪም ነው። ጤና ቢሮ መድቦት እየመጣ ነው። አንዱ ፋርማሲ ባለሙያ ነው። አንዱ ደግሞ ሹፌር ነው። ሶስቱም ያው መድኃኒት ጭነው ከጎንደር ወደ ደባርቅ ሆስፒታል እየመጡ ነበር። 44 የሚባል አምባ ጊዮርጊስ አካባቢ አምባ ጊዮርጊስ ወገራ ወረዳ ያው ለቤተሰብ ይደውላሉ። ምን ያክል ብር አምጡ እያሉ እየደወሉ ነው የሚሉን ቤተሰብ። በአማራ ክልል ባለፉት 2 ዓመታት ውስጥ በጤና ባለሙያው ላይ የሚደርሰው እገታ፣ ዛቻና ሞት አሁንም ቀጥሏል የሚሉት የሕክምና ባለሙያዎቹ ችግሩ አሳሳቢ ነው ብለዋል። ሰውነት የለበሰ እንትን ካልሆነ በቀር እንዲህ አይነት ተግባር የሚፈጽም የለም። ሰውን የሚያድን ሰው የሚያግት አካል ጥቅል ህዝቡን ችግር ውስጥ እንዳለ ስለምታውቀው ብዬ ነው። ማንኛውም አካል እንደ በግ ነው እየተንጠለጠለ ይህን ያክል ብር አምጣ እየተባለ ያለ ከህፃን እስከ አዋቂ። አንዳንድ እንግድግሪያዎች አሉ። አሁንም ብዙ ደስ የሚል ኢንቫይሮንመንት የለውም። ያው ያለው ነገር ደስ አይልም። የአማራ ክልል የጤና ባለሙያዎች ማህበር ሰብሳቢ አቶ ሻምበል መላኩ የጤና ባለሙያዎች የስራ ላይ ዋስትና እንዲከበር ማህበሩ በተደጋጋሚ ለአማራ ክልል ጤና ቢሮና ለጤና ሚኒስቴር ጥያቄውን በጽሁፍ ማቅረቡን ይገልጻሉ። ይሄ ከጤና ሚኒስቴር ድረስ አሁን ባለንበት በክልላችን እንዲሆን ባለሙያው ዋስትና እንዲኖረው ለምን ህይወትን የሚያድን ኃይል ህይወቱ በተለያየ ሁኔታ ጉዳት መውደቅ የለበትም ከሚል ህይወትን የሚያድን ኃይል ነው። እሱን መከላከል ደግሞ የግድ ከሚል ደብዳቤም ገልጸናል። የሚመለከተው አካል ሁሉ አቅርበናል። ስለዚህ ያው እናደርጋለን፣ ዝግጁ ነን የሚል መልስ ነው የሚሰጠው። እናደርጋለን ነው። በአማራ ክልል የጤና ባለሙያዎች ደህንነት አስጊ ሁኔታ ላይ ነው ያለው የሚሉት አቶ ሻምበል መላኩ ለጥቂት ጊዜያት ቆሞ የነበረው እገታና ግድያ አሁን ተጠናክሮ በመቀጠሉ ጥያቄ ማቅረባችንን እንቀጥላለን ይላሉ። አሁን በተለያዩ ቦታዎች ይታገቱ አሉ። እንዲህ አይነት ነገሮች አሁን እየቀጠሉ ባሉበት ሁኔታ አሁን በባለፈው የተሻለ እንቅስቃሴ አይተን ነበረ የተወሰነ ጊዜ። አሁን ደግሞ ያው በየቦታው ደግሞ የምታያቸው ነገሮች አሉ። ስለዚህ ጥያቄያችን ይቀጥላል። ለምን ባለሙያው ግዴታውን እየፈጸመ ያለ ኃይል ነው፣ የሰውን ማዳን። በዚህ ላይ ደግሞ ጥበቃ እንዲካሄድለት በራሱም ላይ ሌላውም ኃይል ይህን አውቆ እንዲጠብቀው ለማድረግ ደግሞ በተለያየ በሚዲያም በምንም ሳይቀርቶ ብዙ ጥረት አድርገናል። ቀደም በዚህ ዜና ላይ የአማራ ክልል ጤና ቢሮ የስራ ኃላፊዎች ምላሽ እንዲሰጡበት ያደረግኩት ጥረት ስልክ ማንሳት ባለመቻላቸው ምክንያት ሊሳካ አልቻለም። በሌላ በኩል የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በማህበራዊ የትስስር ገጻቸው ላይ በጤና ባለሙያዎች ላይ የሚፈጸም ጥቃት ተቀባይነት የሌለውና የጤና አገልግሎቶችን አደጋ ላይ የሚጥል መሆኑን ገልጸዋል።